አይፈቀድም። ይህንንም ሊቃውንት አባቶች ናቸው የጻፉት። ይሄ ምንድነው? የአጋንንት ግብር ስለሆነ ይህ ቡና ወደ ሀገራችን ወደ ኢትዮጵያ የገባበት ምክንያት وبشر الصابرين الذين إذا أصابتهم مصيبة قالوا إنا ወደ አማርኛ ልቀይርላችሁ። ቅዱሳን ጎግል አለይሂ ሰላም በትክክል ከተረጎሙት እንመልከት። እዚህ ጋር ምን ይላል? እስኪ በፈጠራቸው አንብቡት ይሄን ቃል። ነቢያችን ሰለላሁ ዐለይሂ ወሰለም ምን እንዳለው ምን ይላል? ሽማግሌን፣ ልጅን፣ ወጣትን ወይንም ሴትን ሽማግሌን፣ ሴትን፣ ልጅን አትግደል አሉ ነቢ ሰለላሁ ዐለይሂ ወሰለም። አትግደል። እግዚአብሔር ምን አለ? ሽማግሌን፣ ጎበዙን፣ ቆንጆቱን፣ ህፃናቶችን፣ ሴቶችን ፈጽማችሁ ግደሉ አለ። ነገር ግን ገዳይ ነው የሚባለው ማን ነው? እስልምና ገዳይ ነው። እስልምና ገዳይ ነው። ያው ነቢ ሰለላሁ ዐለይሂ ወሰለም አደራ ሴቶችን፣ አደራ ሽማግሌን፣ አደራ ህፃናትን እንዳትገሉ ይላሉ። ምን ይሻላል? ይሄ ነው። ለማንኛውም እኛ እዚያ ቦታ ላይ ነቢያቶችም ሆነ እውነተኛ ነቢያት አምላክ ህፃናቶችን ግደሉ አይሉ። ወላሂ መጽሐፍ ቅዱስ ተበርዟል የምንላቸው ለዚህ ነው። አምላክ እንዴት ነው ህግ ያለ ወረደለት ህፃን ልጅ ግደሉ ብሎ ህግ የሚያወርደው? አምላክ አላህ በቁርአን ላይ ሲነግረን ምን ይላል? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛን ነብይ ሳልክ የምቀጣ አይደለሁም ማለት ነብይ ደርሶት ያ በዚያ ነብይ ላይ የተወረደው ህግና ስርዓት ደርሶት ያ ሰው ይሄንን አልቀበልም አሻፈረኝ ካለ እንጂ ያንን ህፃን ልጅ ግደሉ የሚል ህግ በፍጹም አያወጣም የነብያት አምላክ። ነብያቶችን በፍጹም ህፃናትን ግደሉ አይሉም፣ ሴቶችን ግደሉ አይሉም። እሺ እናስ ያስረዳኝ መልስልኝ። ጥያቄህን ምን ነበር ያልከው? ጥያቄ የሰው ጉዳይ ያለበት ወይም የሰው ገንዘብ ስለ እስልምና ረመዳን ላይ ሙሉ ሰምቼ ነበረና ስለ እስልምና አጠር አድርገህ ብታስረዳኝና ከክርስትና ጋር ምንድነው ልዩነታቸው የሚለው ለመጠየቅ ነው የገባሁት። እሺ ባጭሩ የሰራሁት ቪዲዮ አለ፣ መጀመሪያ ላይ ፒን ያደረኩት ቪዲዮ አለ። እሱን ብታዩት ትወዳለህ። እስልምናና ክርስትናን ባጭሩ አነጻጽሬ የሰራሁት 5 ደቂቃ የሚሆን ቪዲዮ ነው። ክርስቲያን ልጅ ጠይቃ ነው። እንግዲህ ባጭሩ እስኪ እናነጻጽራቸው። እስልምና ሃይማኖትና ክርስትና ሃይማኖት ፍትሃዊ ይሆናል ከሁለቱም መጽሐፍቶች ያለውን በመናገር ማለት ነው። ከእስልምና ስንጀምር ጊዜ እስልምናን ሃይማኖት አምላክ ራሱ ነው የደነገገው። ሰው ምድር ላይ የመሰረተው ሃይማኖት አይደለም። አንደኛ። ሁለተኛ ለነብያቶች ተደንግጎ የተሰጠ ሃይማኖት ነው። አምላክ በቀጥታ ነብያትን እዚህ መንገድ ላይ ሆኑ ብሎ ያዘዘበት እና አማኞችን ያዘዘበት ነው። ሌላው ነብያቶች ያዘዙበት ነው ትውልዶቻቸው። ሌላው ነብያቶች የኖሩበት ነው። ለዚህ ማስረጃ በሱረት ሹራ ላይ አምላክ አላህ ራሱ ሲናገር ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ ይላል። ራሱ አምላክ ነው የደነገገው። ሰው ሰራሽ ምድር ላይ ሃይማኖት አልከተለም። ሰው ሰርቶ ምድር ላይ ነብይም ቢሆን ቢሰጠኝ አልሰማም፣ አልከተለውም። ወሮች አላረም ከአምላክ ዘንድ ያ ነብይ ታዞ የመጣበት ሃይማኖት መሆን አለበት። ስለ ቀጣዩ ዓለም የሚወስንልኝ አምላክ ራሱ እንጂ ሰው አይደለም። የአምላክ በቀጣዩ ዓለም ምን እንደምሆን የሚነግረኝ ራሱ ነው። በምን መንገድ መሄድ እንዳለብኝ መቅረጽ ያለበትም ራሱ ነው። ለዚህ ነው አምላክ አላህ ሱብሓነሁ ወተዓላ እኔ ደነገግኩላችሁ ለእናንተም ለቀደምት ነብያትም ብሎ ስለ እስልምና ይናገራል። እነሆ ይህን እስልምና እኔ ደነገግኩላችሁ ካለ በኋላ ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤበት የነበረውን ሃይማኖት እያለ ይናገራል። ሌላ ነገር እነዚህ ነብያቶች እነ ያዕቆብ እነ ኖህ ሁላቸው ሙስሊሞች እንደሆኑና ትውልዶቻቸውንም አደራ ሙስሊሞች ነው ብለው እንዳዘዙ እናገኛለን። ኖህ ምን ይላል? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ ኖህ። እኔ ከሙስሊሞች እንደሆን ታዘዝኩኝ አለ። ዮሴፍ ምን አለ? ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ። አደራ አምላኬ ሙስሊም አድርገህ ክደለኝ ይላል። ያዕቆብ ምን አለ? ወያዕቆብ ያ በንየ ኢነ አላህ አስጠፋ ለኩም ዲን ፈላ ተሙቱነ ኢላ ወአንቱም ሙስሊሙን ይላል። አደራ ልጆቼ
አላህ አንድ ሃይማኖትን እስልምናን ብቻ ነው የመረጠላችሁ። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። የነቢያቶች ንዛዜ ነው፣ የአምላክ ትእዛዝ ነው፣ ነቢያቶች የኖሩበት ነው። ቦታቸዋል። ወደ ክርስትና ስንመጣ ግን አምላክ የትኛውን ቦታ ላይ ክርስቲያን ሆኑ ብሎ ያዘዘበት አንድም ቦታ ላይ የለም። ሁለተኛ ነቢያቶች አንድም ቦታ ላይ ክርስቲያን ሆኑ ብለው ትውልዶቻቸውን ያዘዙበት ቦታ የለም። ሶስተኛ አንድ የመጽሐፍ ቅዱስ ጸሐፊ እንዳው ተነስቶ ከኦሪት ዘፍጥረት እስከ ራዕይ ድረስ የጻፉ አካሎች አንድ ነብይ ጠቅሰው አከሌ ነብይ ክርስቲያን ነበር ተብሎ የተገለጸበት አንድም ቦታ ላይ የለም። ወቻል ወደ ቁርአን ስትመጡ እንዳለ ይሄ ነገር ለዚህ ሁሉ መልስ የምታገኙት ቁርአን ላይ ብቻ ነው። እነዚህ ሁሉ ነብያቶች እምነታቸው ምን ነበር የሚለው ቁጭ ብሎ ተቀምጦ ታገኛላችሁ። አይ ነው። እሺ ከዚህ በፊት ከቁርአን ከመውረዱ በፊት ማለት ምን ሃይማኖት ነበር የሚከተሉት ነብያቶቹ? በጣም ጥሩ። ነብያቶች ሙስሊም እንደሆኑ አሁን እየተናገርኩኝ ይሄን የገለጠው ቃል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከራሳቸው ቢሆን እሻው ስላለፈው እንዴት ልታውቅ ቻልክ? በጊዜያቸው የነበረ መጽሐፍ አምጣልን እንላቸዋለን። የተሻለ አይደል? ምክንያቱም እርሳቸው የመጡት ከመሲሁ በኋላ ነው፣ ከነብያቶች በኋላ ነው። የተሻለ አይደል? ነገር ግን ይሄን ቃል ተናጋሪው አምላክ ራሱ ነው። ለቀደምት ነብያት ስገልጥ የነበርኩት አምላክ ለአብርሃም፣ ለሙሴ፣ ለኢስሐቅ ለነዚህ ሁሉ ስገልጥ የነበርኩት እነሆ ዛሬ ደግሞ ለአንተ ገለጥኩልህ እያለ ቃል በቃል የሚናገር የሆነ አምላክ ነው። ገና ቁርአን ስትከፍቺው ጊዜ ከማን እንደመጣ ይነግርሻል። አሊፍ ላም ሚም ዛሊከል ኪታብ ላ ረይበ ፊሂ ረቢል ዓለሚን ይላል። እሺ ይህ ቁርአን ከዓለማት ጌታ ከአላህ ዘንድ ለመሆኑ ምንም ጥርጥር የሌለው መጽሐፍ ነው ብሎ ይጀምራል። በመካከልም ላይ እስከ መጨረሻው ይነግርሻል። ኢና ነሕኑ ነዘልና ዐለይከ አልቁርአን እያለ ይናገራል። እኔ ቁርአንን አወረድኩልህ ባንተ ላይ ይላቸዋል። እርሳቸው ቢሆኑ ስላለፉት የነገሩን አንመናቸው፣ ከሁሉም ነቢይ በኋላ ስለሆነ የመጡት። ነገር ግን ለአብርሃም፣ ለሙሴ፣ ለኢስሐቅ፣ ለመሲሁ ስገልጥ የነበርኩት አምላክ ነኝ እያለ የሚናገር የሆነ የአንድና ብቸኛ የሆነው አምላክ ነው ቃሉን የገለጠው። ያ ደግሞ ጊዜ የሚገድበው አይደለም። ይህን እናውቃለን። አምላክ ከዚህ ጊዜ ጀምሮ ነው አይባልም። አምላካችን አላህ ስለ ራሱ ሲናገር ምን ይላል? ወል አወል ወል አኺር፣ እኔ የመጀመሪያውም የመጨረሻውም የሆንኩት ያ አንዱ አምላክ ነኝ ይላል። እኔ አብርሃም አምላክ፣ ኢስሐቅ፣ ያዕቆብ አምላክ ነኝ እያለ እነዚህን ብዙ ቦታ ላይ ያነሳቸዋል። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ይላል። ሙሐመድ ሆይ እነሆ ዛሬ ወደ አንተ ራእይ አወረድኩልህ ከዚህ በፊት ለኖህ፣ ለአብርሃም፣ ለኢስሐቅ፣ ለያዕቆብ፣ ለሙሴ፣ ለመሲሁ ለነዚህ ሁሉ ሳወርድላቸው እንደነበር እያለ ይናገራል። በእነርሱም መንገድ ላይ አደረግኩህ እያለ ይገልጻቸዋል። በሱረቱል አንዓም ላይ 18 ነቢያትን በአንድ ገጽ ላይ ከጠቀሰ በኋላ አላህ ምን ይላል? ኡላኢከ አለዚነ ሀደላህ ፈቢሁዳሁ ሙቅተዲህ ይላል። እነዚህን ነው ወደ ቅኑ መንገድ የመራኋቸው ከአንተ በፊት ሙሐመድ፣ እነዚህ ነቢያቶች በእነዚህ መንገድ ላይ ሂድ እያለ ያዛቸዋል። እነዚያም መንገድ ኢስላም እንደነበር ይገልጽላቸዋል። ነቢያቶቹም ራሳቸው የተናገሩትን ቃል ባስተምሮታቸው ጊዜ አብርሃም ምን እንዳለ ይናገራል። አብርሃም ህዝቦቹን ተከታዮችን ሙስሊሞች እያለ ይሰይማቸው ነበር። ቃል በቃ ሱረቱል ሐጅ የመጨረሻው አንቀጽ ላይ ወጃሂዱ ፊላሂ ሐቀ ጂሃዲህ ወጅተባኩም ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ ሚለተ አቢኩም ኢብራሂም ይላል። ይህ እስልምና የአባታቸው የአብርሃም መንገድ ነው እያለ ይገልጻል። ሁወ ሰማኩሙል ሙስሊሚነ ሚን ቀብል፣ እርሱ ከዚህ በፊት ሙስሊሞች እያለ ይጠራቸው ነበር እያለ ይናገራል። አብርሃም ሙስሊም ነበር የሚል ቃል ማ ካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊመን ይላል። አብርሃም አይሁድ አልነበረም፣ ክርስቲያንም አልነበረም፣ አጋሪም አልነበረም በአንዱ አምላክ ላይ ካለ በኋላ ነገር ግን በአንዱ አምላክ ትእዛዝ ላይ ቀጥ ያለ ሙስሊም ነበር እያለ ይናገራል። ይሄ ነው። እሺ ሌላ ጥያቄ ደግሞ ስለ ትንሣኤ ምን ይላል? በጣም ጥሩ። ስለ ትንሣኤ አይፈቀድም። ይህንንም ሊቃውንት አባቶች ናቸው የጻፉት። ይሄ ምንድነው? የአጋንንት ግብር ስለሆነ ይህ ቡና ወደ ሀገራቸው ወደ ኢትዮጵያ የገባበት ምክንያት 3 ነጋዴዎች ነበሩ በውጭ በአረብ ሀገር የሚኖሩ። እነዛ 3 ነጋዴዎች አንዱ ቡኑ፣ አንዱ አቦል፣ አንዱ ረጃ፣ አንዱ ቶና ተብለው ይጠሩ ነበረ። አሁን ዛሬ 3 አይፈላም። ክርስቲያኖች በእነኛ ስም ነው የሚመለከው። ቡና መጠጣት አይፈቀድም። ይህንንም ሊቃውንት አባቶች ናቸው የጻፉት። ይሄ ምንድነው? የአጋንንት ግብር ስለሆነ